እስቲ እውነቱን እንነጋገር። በአሁኑ ጊዜ ፍቅርን መፈለግ ልክ እንደ ጦር ሜዳ ነው። እንደ ፍቅር ፊልም ሳይሆን ልክ እንደ ጦርነት። ሁሉም ሰው ቆስሏል፣ ሁሉም ሰው ተከላካይ ሆኗል እና ማንም ላይ እምነት የለውም። ልክ ነህ። ሰዎች ለቀጠሮ ዴት ሲወጡ እሺ ዛሬ ደግሞ ማን ነው ሊጎዳኝ የመጣው ብለው ነው የሚያስቡት፣ ትክክለኛ ግንኙነትን ከመፈለግ ይልቅ። ሁሉም ግራ ገብቶታል። ወንዶች ሴቶች በጣም ረቂቅና አስቸጋሪ ናቸው ይላሉ። ሴቶች ደግሞ ወንዶች በስሜት አብረው የሉም፣ ኢሞሽናሊ አንአቬይለብል ይላሉ። በሆነ መንገድ ሁለቱም ወገን እንዳልተረዱ ይሰማቸዋል። ለዚህ ነው ዛሬ ስለ የፍቅር ልዩነቶች የምናወራው። ወንዶችና ሴቶች ፍቅርን እንዴት በተለያዩ መንገዶች እንደሚረዱት፣ እንደሚገልጹትና እንደሚለማመዱት እና ይሄ ልዩነት ደግሞ ጠላታችን አለመሆኑን ጭምር። ዘመናዊ ፍቅር ወይስ ባህላዊ? ጨዋነት ጠፍቷል ወይስ በስህተት ነው እየተተረጎመ ያለው? እስቲ እኔ ልጀምር። ሰዎች ጨዋነት ወይም ቺቨልሪ ሞቷል ለማለት የሚቸኩሉ ይመስለኛል። አልሞተም፣ ግራ ነው የተጋባው። በባህል ደረጃ ለወንዶች ፍቅር በተግባር የሚገለጽ ነበር። ማቅረብ፣ መጠበቅ፣ መገኘት፣ ነገሮችን ማድረግ። እሺ፣ ግን እዚህ ጋር ላቋርጥህ፣ ምክንያቱም ችግሩ የሚጀመረው እዚሁ ጋር ነው። በባህል ትላለህ፣ ነገር ግን ባህል ሴቶች ስሜታዊ ችላ መባልን እንዲታገሱ ይነግራቸው ነበር፣ ሰውየው የቤት ውጪውን እስከቻለ ድረስ። ልክ ነሽ፣ ይገባኛል። ግን ስሜታዊ ችላ መባል ትክክል ነው እያልኩ አይደለም። የምልህ ወንዶች በታሪክ ፍቅርን የሚገለጹት በማውራት ሳይሆን በማድረግ ነበር። ችግሮችን በመፍታት በዝምታ መስዋዕትነት በመክፈል። ይሄ ይገባኛል በእውነት። ግን እኔ የምከራከርህ እዚህ ጋር ነው። ፍቅር በዝምታ በሚከፈል መስዋዕትነት ብቻ ሊቀጥል አይችልም። ስሜታዊ መገኘት የቅንጦት ፍላጎት አይደለም፣ የግንኙነቱ ግዴታ እንጂ። እረዳሻለሁ፣ ግን ስማኝ፣ ዘመናዊው ዓለም አንዳንዴ ወንዶች ግልጽ የሆነ ሚና እንዲኖራቸው ሲፈልጉ ያሳፍራቸዋል። ለምሳሌ አንድ ወንድ በር ቢከፍትላት የወንድ የበላይነት ቶክሲክ ማስኩሊኒቲ ሊባል ይችላል። አረ በፍጹም አይደለም። በር መክፈቱ አይደለም ችግሩ ጨዋነቱ ለይስሙላ ወይም ሴቷን ለመቆጣጠር ሲሆን ነው። እውነተኛ ጨዋነት አብሮ ያድጋል። ስለ መቆጣጠር ሳይሆን ስለ አሳቢነት ነው የሚሆነው። እሺ፣ በዚህ እስማማለሁ። ጨዋነት እንደ ድራማ ስክሪፕት መሆን የለበትም፣ ከውስጥ የመነጨ ቅንነት እንጂ። ልክ ነህ። ዛሬ ፍቅር ማለት ያለኸውን ታሪክ መኮረጅ አይደለም፣ በንቃት እንዴት አብሮ መሆን እንዳለብን መምረት እንጂ። ርዕሰ 2 ተግባቦት። ወንዶች ነገሮችን ያቃልላሉ፣ ሴቶችስ ያወሳስባሉ። እሺ፣ ይሄኛው ትንሽ አደገኛ ነው። ግን ለማንኛው ልናገረው። ወንዶች ስሜትን የማቅለል ዝናቤ ያላቸው፣ ምክንያቱም ነገሮች ግልጽ ሲሆኑ ደህንነት ይሰማናል። ሴቶች ደግሞ ነገሮችን የመተንተን ዝናቤ ያለን፣ ምክንያቱም ነገሩን ዝርዝር ሁኔታ ማወቅ ደህንነት ይሰጠናል። ልክ ነሽ። አንድ ወንድ ደህና ነኝ ሲል ትርጉሙ አሁን ማውራት አልፈልግም ማለት ነው። አንዲት ሴት ደግሞ ደህና ነኝ የሚለውን ስትሰማ እንዲህ ብላ ታስባለች፣ እሺ ግን በስሜት በውስጥ ታሪክ በታሪካዊ ሁኔታ ምን ማለት ነው? በትክክል አለመግባባቱ የሚጀመረው እዚሁ ጋር ነው። ወንዶች የሚገባቡት ጫጫ ለመቀነስ ነው፣ ሴቶች የሚገባቡት ደግሞ ትርጉም ለመፈለግ ነው። ግን እዚህ ጋር ለሞገትህ፣ አንዳንድ ጊዜ ወንዶች ቀላል መሆንን እንደ ስሜታዊ ኃላፊነት መምለጫ ይጠቀማሉ። ቆይ እዚህ ጋር ላቆምሽ። መምለጥና ነገሮችን ማቃለል አንድ አይደለም። ለምለም አውቃለሁ፣ ግን ከውጪ ሲታዩ በጣም ይመሳሰላሉ። ጥሩ ነጥብ ነው። ቢሆንም ግን ሴቶች ደግሞ ነገሮችን ከልክ በላይ በመተንተን ወንዱ የሚያደርገው ምንም ነገር እንዳይበቃ ያደርጋሉ። እውነት ነው። ከመጠን በላይ መተንተን ፍቅርን ለፍርድ ቤት ሊቀይረው ይችላል። ማረጃ፣ የድምፅ ቃና ምርመራ፣ የሰዓት አቆጣጠር። ልክ ነሽ። ለምሳሌ ማክሰኞ ዕለት ደህና እደሪ ስትለይ የልብ ምልክት ኢሞጂ አላክልኝም። እስቲ አስረዳኝ። እሺ ጥፋተኛ ነኝ። ግን ስማኝ፣ ያ ከመጠን በላይ መተንተን የሚመጣው ከስሜታዊ ስጋት እንጂ ሰውን ለመተግለል ፈልጎ አይደለም። የወንዶችም ስሜታዊ ዝምታ የሚመጣው ከስሜት በኩል ብቁ ሆኜ አልገኝም ከሚል ፍርሃት ነው። አየህ፣ እርስ በርስ መረዳዳት ሁሉን ነገር የሚቀይረው እዚሁ ጋር ነው። ታውቂያለሽ፣ የሚገርመው ነገር ምንም ብንከራከር ሁለታችንም የምንሰማበት አንድ እውነት ያለ ይመስለኛል። ወደፊት ቀረብ ብዬ ነው፣ ንገረኝ። ፍቅር ስሜት ብቻ አይደለም፣ ልምምድ እንጂ። በትክክል አመሰግናለሁ። ፍቅር በድንገት ወድቀህበት የምትተወው ነገር አይደለም፣ በየቀኑ ደጋግመህ የምትመርጠው እንጂ። በእኔ ወገን ያ ምርጫ በተግባር ይገለጣል። በእኔ ወገን ደግሞ በስሜታዊ ኃላፊነት ይገለጣል። እውነተኛ ፍቅር ደግሞ ሁለቱንም ይፈልጋል። ሁለቱንም፣ ወንድና ሴት ተብሎ ጦርነት ሳይሆን ጥረትና ንቃት ሲገናኙ። ስለዚህ አድማጮቻችን፣ በፍቅር ግንኙነት ውስጥ ተስፋ እየቆረጣችሁ ከሆነ ለምንድነው እነሱ እንደዚህ የሆኑት ብላችሁ የመጠየቁን አቆሙ። በሚቀጥል እንዲህ ብላችሁ ጠይቁ፣ እኔ የምናገረው የፍቅር ላንኳ ምንድን ነው? እነሱስ እየሰሙት ያሉት የትኛውን ነው? ወንዶች
ተግባራችሁ ዋጋ አለው፣ ግን ስሜታዊ መገኘታችሁም እንዲሁ። ሴቶች የውስጥ ጥልቀታችሁ ኃይል አለው፣ ግን ፍቅር ትዕዛዝና ግልጽነትም ያስፈልጋል። ፍቅር ጦርነት አይደለም፣ የእውነተኛነት ድርጅት እንጂ። ይሄ ቅኔያዊ ነው። አውቃለሁ፣ እለማመዳለሁ። ስላዳመጣችሁን እናመሰግናለን። በሚቀጥለው እንገናኝ።